ሰላም ጤና ይስጥልኝ ውድ የበኩር አካዳሚ ቤተሰቦች እንዴት አላችሁ? ትንሽ ጠፋ ብያለሁ በስራ ብዛት ምክንያት ዛሬ ደግሞ እነዚህ አጭር በሆኑ ቃላቶች ተከስቻለሁ ማለት ነው። ዛሬ ትንሽዬ ቃላቶችን ይዤላችሁ የመጣሁት ምንድነው? ትንሽዬ ቃላቶችን ይዤ ብዙ ማብራራት ይዤ ባስረዳችሁ በደንብ አብራርቼ ትንሾችን ቃላቶች ምሳሌ በደንብ ሰጥቼ ማስተማር ስለፈለኩ ነው እነዚህን ትንሽ ቃላቶች ይዤ የመጣሁት ማለት ነው። በነገራችን ላይ እያንዳንዱ የምናስነብባቸው የምንጽፈው ነገር እያንዳንዱ ሁሉን ነገር አንብባችሁ ሸምድዳችሁ እንድትይዙትና እንድታውቁት አይደለም ምሳሌ ነው የሚሰጠው። በነገራችን ሁለት ቃሎች በቂ ናቸው። እንዴት እንደሚነበብ ከታዩ ሶስት ቃሎች አራት ቃሎች ምሳሌ ናቸው። እያንዳንዱ ትምህርት በመምህራን አይሰጥም። እያንዳንዱ ትምህርት ማለት ነው ምሳሌ ነው የሚሰጠው። የሆነ መምህሩ የሆነ ምሳሌ ከሰጠ ተማሪው ከዛም በኋላ በዛ ምሳሌ መሰረት ቀጣዩን ነገር ይሰራል ያውቃል ይመራመራል ማለት ነው። እኛ አሁን ያን ሁሉን ነገር እንትን አይደለም እዚህ ጋር ሶሻል ሚዲያ ላይ የምንለቃላችሁ ነገር አንደኛ ምሳሌው እንድታዩት ነው እንዴት ማንበብ እንደምትችሉ ነው። ፊደሎቹን በሙሉ ከነቅጥያዎቻቸው እንሰራላችኋለን መጀመሪያ ቻናሉ ላይ ከዛ ከፊደሎቹ ተነስተን ቃላቶችን እናስነብባቸዋለን። ቃላቶቹን ስናስነብባችሁ ቃላቶች ከፊደሎች ጋር ተገጣጥመው እንዴት መነበብ እንዳለባቸው ነው። አሁን እኛ በጣም ብዙ ቃል 10 20 ደቂቃ 30 ደቂቃ የምንሰራላችሁ ቃላቶቹ ያን ያክል ብዙ አስፈላጊ ሆኖ አይደለም እናንተ እንትን እንድትሉት ነው እንጂ። ስለዚህ በደንብ ተብራርቶ በደንብ ገለጻ ተደርጎበት በደንብ አሪፍ ገለጻ ተደርጎበት የተወሰኑ 4 5 ቃሎች እንዴት መነበብ እንዳለባቸው በቂ ናቸው ማለት ነው። በቂ ነው ከዛ በዛ ምሳሌ መሰረት ሌላውን ታነባላችሁ እንጂ ቃላቶቹን በሙሉ አንብበን ልናሳያቸው አይደለም። ቃላቶቹ ቁጥራቸው በጣም እጅግ በጣም ብዙ ናቸው ተነበው የሚያልቁ አይደሉም እነዛን ሁሉ አስነብበን እንትን አንልም ይሄ ምሳሌ ነው የምንሰጣችሁ ማለት ነው። እሺ ኦኬ እና በዚህ መልኩ አስነብባቸዋለሁ ማለት ነው። ሲቀጥል እንድትማሩ ነው። ሲቀጥል እዚህ ጋር የምንለቀው በኦንላይን ትምህርት እንዳለ እንደ ማስታወቂያም ለመስራት እኛ ጋር ደውላችሁ መማር እንድትችሉ ነው። እዚህ ጋር ቪዲዮ ባለው ነገር ያን ያክል ብቁ ነገር አታገኙም። ጥርት ያለን እስከመጨረሻው አማርኛ ማንበብ መጻፍ እስከመጨረሻው ጥርት አድርጋችሁ ለመቻል ከማንበብ ከመጻፉ ባሻገር ኢቭን ስርዓተ ነጥብ የሚባል ነገር አለ በማንበብና በመጻፍ ወቅት የምንጠቀመው ማለት ነው። ስርዓተ ነጥብ ለምንድነው የሚያገለግለው? አረፍተ ነገሩ ሙሉ መልእክቱን በደንብ እንዲያስረዳ ነው። ለምሳሌ ጸሐፊው ተናዶ እንደጻፈው የሚያስረዳ በጣም ተደስቶ እንደጻፈው የሚያስረዳ እየቀለደ እንደጻፈው የሚያስረዱ ስርዓተ ነጥቦች አሉ። እነዚህን ሁሉ እዚህ ቻናል ላይ ላታገኟቸው ትችላላችሁ። ይህ ጋር ትምህርት ቤት እንዳለ ማስታወቂያም ነው። ከዛም በኋላ ገብታችሁ እንድትማሩም ጭምር ነው የምንሰራላችሁ ማለት ነው። ስለዚህ መማር ለምትፈልጉ እዚህ ጋር ባለው ስልክ ቁጥራችሁ እየገባችሁ መማር ትችላላችሁ። እየደወላችሁ የትኛውም ቦታ ላይ ሆናችሁ እየሰራችሁ ስራችሁን እየሰራችሁ 1 ሰዓት በቀን ብቻ ቁጭ ብትሉ በቂ ነው። በአጭር ቀን የምትፈልጉትን እንትን ማለት ትችላላችሁ ማለት ነው። እና እዚህ ጋር በተለያየ በፍርሃትም በምንም ምክንያት ወደኋላ ባትቀሩ ደግሞ ደስ ይለኛል ማለት ባለፈም ነግራችኋለሁ ይመስለኛል። እንዴ በስልክ ተምረን ልናውቅ ነው እንዴ ምናምን የሚባል ነገር ፍራቻም አለ። ከአንዳንድ ተማሪዎች ገብተው ከማስተምራቸው ተማሪዎች በኋላ የሚሰጠኝ መጨረሻ ላይ የሚሰጠኝ እንትን ነው። እና እንደዚህ የሚባል ነገር አይሰራም። በቃ ይሄ ስልኩ ከዛ ከትምህርት ቤቱ የሚለያየው እናንተና መምህርና ተማሪው አለመለየት አለመገናኘቱ ወይንም አለመታየቱ ብቻ ነው። ከዛ ውጪ ምንም የሚለየው ነገር የለም በፍጹም። እንደውም ትምህርት ቤት ገብታችሁ ከምትማሩት ይሄ በአጭር ጊዜ ለማወቅ ፍጹም የተሻለ ነው። እመኑኝ ግቡና ሞክሩት። በቃ ማለት የአንድ ወር ገብታችሁ መሞከር ትችላላችሁ ፍጹም የተሻለ ነገር። ስለዚህ በዚህ ፍራቻ ተሸብባችሁ አትቅሩ። ተማሩ እየገባችሁ አይለፋችሁ ማለቴ ቀስ በቀስ እንትን ትላላችሁ። ግን ይሄ አንደኛ ጊዜን ማባከን እድልንም ማጣት ጭምር ነው። ስለዚህ አሁን ላይ ከዚህ የተሻለ ምንም አይነት እድል ስለማይመጣ ተጠቀሙት ተማሩ የሚል ምክርን ይዣለሁ ማለት ነው። ኦኬ እምነትን በተመለከተም አለ በነገራችን ላይ ይሄ ምንድነው? እኛ እዚህ የምንሰራው ቪዲዮ ላይ ተስፋ አለመጣል ወይንም ደግሞ እምነት አለመጣል ሶስቱንም ቢሆን ገብታችሁ መሞከሩ እያንዳንዱን ነገር ደውሉልን
ያለው ነገር ስትደውሉ ስትገቡ ነው ሁሉም ነገር የምታውቁት የምትረዱት እና እየደወላችሁ ተማሩ እንላለን። እስኪ በቀጥታ ወደ ቃላቶቹ ማንበብ እገባለሁ። ወደ ቃላቶቹ ማንበብ ስገባ እስከዛሬ ጥር አድርጌ የያዝኩላችሁ ቃላቶቹ መሪ ቃል የሚባሉ አሉ። መሪ ቃል ይቀመጡና ከዛም በኋላ እየሰፉ ይሄዳሉ። አሁን መሪ ቃል ስላችሁ ምንድነው? አሁን ይሄ አወቀ ይላል እዚህ ጋር አወቀ ይላል። አወቀ ይላል እዚህ ጋር ደግሞ ተማረ ተማረ ተጓዘ። እንግዲህ ይሄ መሪ ቃል ነው። ይሄ ግን እየሰፋ ይሄዳል። እየሰፋ ሲሄድ እንዴት ይሄዳል? ለምሳሌ ቁጥሩ አወቀ ይላል አይደል? ለሴት ሲሆንስ? ለሴት ሲሆን አወቀች አወቀች። ኦኬ ለብዙ ቁጥር ሲሆንስ? አሁን ለሴት ነው። ለሴት ጾታ ሲሆን አወቀች ብለን ጨመርንበት። ለብዙ ቁጥር ሲሆንስ? አወቁ አወቁ አወቁ። ኦኬ እያለ እየሰፋ ነው የሚሄድ። በነገራችን ላይ አላወቁም፣ አውቀዋል፣ አላወቀችም እያለ እየሰፋ 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 ይሄዳል እና ይሄ መሪው ቃል ነው። ከዛ ሌላውን ደግሞ እየጨመረ ቅጥያዎችን እየጨመራችሁ ትሄዳላችሁ ማለት ነው። እና ምሳሌ ማለት ይሄ ነው። እንግዲህ ሁሉን ቃላቶችን አስነብበን አንጨርሳችሁ። በዚህ ምሳሌ መሰረት እናንተ ደግሞ ሌላውን ያላችሁ እንትን ትሉታላችሁ ማለት ነው። እሺ እዚህ ጋር ደግሞ ነው የሚለው ተማረ ተማረ ከዛስ ተማረች ለሴት ሲሆን ማለት ነው። ተማረች ተማረች ችን ጨመርንበት። ኦኬ ለብዙ ሰዎች ብዙ ሰዎች ሲሆኑስ? አሁን ተማሩ ረ የነበረውን ሩ ማድረግ ማለት ነው። አያችሁ በትንሽዬ ነው የሚለያዩት። ተማረ ተማረች ተማሩ ተማሩ ይሆናል። ከዛ ተጓዘ ተጓዘ ተጓዘች ሴቷ ተጓዘች ተጓዘች። ከዛስ ተጓዙ ብዙ ነው። ተጓዙ ተጓዙ ብዙ ነው አልተጓዙም የሚለውንም እያልን እየሰፋነ እንሄዳለን ማለት ነው። እሺ ቀጣይ ቀጣይ ምንድነው የሚለው? መከረ መከረ መከረ። እሺ ከዛስ መከረች 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 ሴቷ ለሴት ሲሆን ማለት ነው። እሺ ለብዙ ሲሆን ብዙ ሰዎች ሲሆኑ ብዙ ማለት ሁለት እና ከዛ በላይ ከሆኑ ምንድነው የሚባል? ለምሳሌ አሁን ሰው ስንል ሰዎች ነው አይደል የምንል? ሁለት ከሆኑ ሰዎች ነው የምንል። አንድ ሰው ከሆነ ብቻ ነው ሰው የምንል። አሁን መከረም ስንል አንድ ሰው ከሆነ መከረ፣ ሁለት ከሆነ መከሩ ነው። ሁለት ሶስት አራት ካሉ እዛ በላይ ከሆኑ ብዙ ናቸው ማለት ነው። ስለዚህ መከሩ ይሆናል ማለት ነው። መከሩ። እሺ ከዛ ኤስ ምን ይላል? መረቀ መረቀ መረቀ። እሺ ከዛስ መረቀች መረቀች መረቀች። ኦኬ ከዛስ ለብዙ መረቁ መረቁ መረቁ። እሺ ከዛ ይሄ ጸለየ 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 ጸለየች ጸለየች ጸለዩ። በዚህ ምሳሌ መሰረት ሌላውንም ቃል እያሰፋችሁ መሄድ መጠቀም ትችላላችሁ። እንደነገርኳችሁ እነዚህ ምሳሌዎች ናቸው። በደንብ አጣጥሟቸው አንብቧቸው። ያው ዛሬ ይዤላችሁ የመጣሁት ቪዲዮ እነዚህን ነው። በሌላ ቪዲዮ እንገናኛለን። ቸርን ሰንብት። መልካም